እኔ ግን ሸፍ ነው መሆን አለበት። ሌላው አይባታኝም፣ ሸፍ መሆን ያለበት። እንግዲህ ከ10 ዓመት የሰራሁትን አያችሁት። ቪዲዮውን እስከ መጨረሻው በማየት ላይክ፣ ሰብስክራይብ በማድረግ አበረታቱኝ። የዛሬው ክክ ሳይሆን ያው ለእኔ ስጋ እንደሰራ ያህል ነው የተሰማው። ሰላም ሰላም ውድ ቤተሰቦቼ ፍቅሮቼ፣ ብሎግ 2 ተጀምሯል። ለማታውቁኝ ጀማል እባላለሁ። ዛሬ የቀን ውሎዬን ጽድት አድርጌ ላቀርብላችሁ ፈለኩኝና ይችን ሀሳብ አመጣኋትና በቃ እስኪ ዛሬ ክክ እንስራ በሚለው ተከስተናል ማለት ነው። እንግዲህ በምታዩት መልኩ እዚህ ጋር ሽንኩርታችንን መጀመሪያ ላጥ እናደርጋለን። ሽንኩርት መጀመሪያ መላጥ ያለብንን እንልጣታለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሼር በማድረግ ላይክ በማድረግ እንድታበረታቱኝ ሁላችሁንም እጋብዛለሁ። ለምታበረታቱኝም በጣም አመሰግናለሁ። እጅግ በጣም አመሰግናለሁ። ሁላችሁንም ወዳችኋለሁ። በርቱልኝ። እናንተም ጀማሪዎችም በርቱልኝ። ሁላችሁንም ወዳችኋለሁ። አመሰግናለሁ። ዳይ ወደ vlogጋችን እና በምታዩት መልኩ ዛሬ ሽንኩርት በመላጥ ጀምረናል ማለት ነው። አሪፍ ክክ ነው የምንሰራው። እስከ መጨረሻው ድረስ እናንተም ቪዲዮአችንን በማየት እንድታበረታቱን ላይክ በማድረግ እንድታበረታቱን እንጋብዛለን እና በምታዩት መልኩ እንግዲህ ሽንኩርታችንን ልጠን እያጠብነው ነው ማለት ነው። ግዴታ መታጠብ ስላለበት ሽንኩርት ያው ንጹህ ነው ለማለት አንችልም ማለት ነው። ስለዚህ ሽንኩርታችንን ጽድት አድርገን ካጠብን በኋላ እጃችንን ታጠብን፣ ቢላዋችንን እናጥባለን። ከዛ በኋላ በስነ ስርዓት ይከተፋል ማለት ነው አይደል እንዴ? እንግዲህ በምታዩት መልኩ መከተፊን ጀምሬያለሁኝ ማለት ነው። እንግዲህ እንደምታዩት ያው ትንሽ ይከብዳል ግን በቃ እኔ ያልሆነልኝም በቃ እንደ ሴቶቹ አፈጣለሁ ብዬ ሞከርኩኝ ግን ሊሆንልኝ ሊሳካልኝም አልቻለም። እና የሚያግዘኝ ካለ ደግሞ ብትደውሉልኝ ደስ ይለኛል ለማለት ያው ለትንሽ ለቀልድ ነው። እና በምታዩት መልኩ እንግዲህ ሽንኩርታችንን እየከተፍን ነው። እስኪ ግን ፍቃደኛ የሆናችሁ ሽንኩርት መከተፍ አስለምዳለሁ የምትሉ ካላችሁ ኮሜንት አስቀምጡልኝ። ኮሜንት በኮሜንታችሁ አየዋለሁ ማለት ነው። እና በምታዩት መልኩ እንግዲህ የሽንኩርታችንን እየከታተፍን ነው ማለት ነው። ሽንኩርት መከተፍ ይከብዳል ግን እኔ በጣም ቀላል አድርጌ ነበር የማየው ታውቃላችሁ። ግን ሽንኩርት መከተፍ በጣም ከባድ ነው የምር። በቃ እጄን እኮ ለትንሽ እየሳትኩት ያው ቢላውም ብዙም ስላላደለ ነው በጥስ አድርጎ ነው የሚጥለኝ። አፈጥናለሁኝ እያልኩኝ በቃ ሊቆርጠኝ እያለ እዛው ጋር ሰለማላፈጠን እዛው ጋር ሊቆርጠኝ ሲል ንቅ አደርገዋለሁ እዛው እንደዚህ እያደረኩ ነው እንጂ ከባድ ነው ማለት ነው። እና በምታዩት መልኩ ሽንኩርታችንን ከታትፈናል ማለት ነው። ብቻ ሽንኩርት መከተፍ ትንሽ ቢከብድም ደስ ይላል ግን እና ሽንኩርታችንን እንግዲህ በምታዩት መልኩ እየከተፍን ነው። ትንሽ በጣም ይከብዳል ሽንኩርት መከተፍ እና ሽንኩርታችንን ከትፈን ጨርሰናል። ይችን ያው ልንጨምራን ነበር ይበቃል። ስለዚህ ክካችንንም ጥደን አብስለናል። መጀመሪያ ሽንኩርታችንን ወደ ብረት ድስታችን እናደርግና ብረት ድስታችን እዚህ ጋር ያልበሰለ ሽንኩርት አለ እንዴ ምናምን ለምንድን ነው የሚተላለቀው ምናምን እያልኩኝ ተናደርኩኝ። ከዛ በቃ ችግር የለውም ምናምን አልኩኝና ተመለስኩኝ። ከዛ ወደ ስቶቪያ ላይ ያደረኩና ጣርኳት ማለት ነው። ከዛ ቲማቲም መቀጥቀጥ ስላለብኝ ወጤ ይበልጥ እንዲጣፍጥልኝ ቲማቲም ለመቀጥቀጥ አጠብኳቸው ማለት ነው። እንግዲህ በምታዩት መልኩ ቲማቲሞችን ከታትፌ እቀጠቅጣቸዋለሁ ማለት ነው። አዎ በቃ እና እንደምታዩት እንግዲህ ቲማቲሜን እየቀጠቀጥኩት ነው ማለት ነው። ግን ቪዲዮውን በማየት እንድታበረታቱኝ እንጋብዛለሁኝ። እንዳሰለችሁ ቤተሰቦች ያለ እናንተ እኮ እኔ ምን ብለፋ ምንም ብድም ዋጋ የለኝም የምር እና እንድታበረታቱኝ ደግሞ ጋብዛለሁ። ቪዲዮውን በመጨረሻው በማየት ይሄንን እስኪ ቫይራል እንዲወጣ አድርጉልኝ። ሁላችሁም ቫይራል እንዲወጣ አግዙኝ። እና በምታዩት መልኩ ቲማቲም አንቀጥቀጥ አድርጌ ጨመርኩት ማለት ነው። ሽንኩርቱም እየበሰለ ነው። እቺንም መልሽ ትንሽ አንሽ ስላለች እቺንም ቀጥቅጬ አደርጋታለሁ። እንትኗ ጣውላዋ ትንሽ ሰበር ስላለች እዛ ጋር እንትን እንዳይልብኝ ነው እንደዛ የማደርገው። እና አደረኳት በምታዩት መልኩ ያው አሁን ቅጥቀጣ ጨርሰናል ማለት ነው። አሁን ማቁላላት ነው የሚቀረን እና እናቁላላለን።
አሁን እየበሰለችልኝ ነው። ዘይት ላድርግ ማለት ነው። እስኪ ኧረ አልበቃም። አሁንም ጨምር ትንሽ አሁን በቃ ምርጥ ሆናለች። የምር በቃ አሪፍ አሪፍ አሪፍ። በቃ አሁን በጣም ይጣፍጣል ማለት ነው። በነገራችን ላይ ዘይት ስለበዛ አይጣፍጥም ወጥ። በርበሬያችንን አደረግን ማለት ነው። እና በምታዋት መልኩ በርበሬ ደግሞ ስለተወደደ በርበሬ ቀነስ ስላድርጋት አበዛሁት መሰለኝ። ስለዚህ ቀነስኩኝ። ከዛ በምታዋት መልኩ ወጤ እየተንተከተከች ነው ማለት ነው። አሁን ሰላሱቲን አደርጋለሁኝ ማለት ነው። ሰላሱቲን በደንብ አድርጌ ስላበሰልኳት ውሃዋን እናደርጋታለን። በደንብ ስላጠብኳት ግን በነገራችን ላይ ይሄ ሰላሱቱ ማለት ነው ስጋ ነው የሚያክለው። ገርሞኝ ማለት ነው። ይገርማል። ግን አንዳንድ ጊዜ ስጋ በሉት በቃ ስጋ የሰራህን የተሰማኝ አልኩትም። ትላልቅ ስለሆነ ነው ሰላሱቱ፣ ለሌላ አይደለም። በቀምሳት እንዴት አባቷ ትጣፍጣለች። አሁንም ክፈትና ላያት አልኩኝና ከፍቼ እያማሰልኳት ነው። ከዛ ሰላሱቴን አደረኩኝ ማለት ነው። በደንብ አድርጌ ያደረኳት ክኳን በደንብ እዚች ጋር የቀረቻለች እሷን አደረኩኝ። ከዛ እዚች ጋር ካሮት አገኘሁኝና እስኪ ካሮት ልብላልኩኝና ጠባ አደረኳት። ከዛ በምታወት መልኩ እንግዲህ አጣውኳትና እየቆረጥምኳን ነው። እንደዚህ ትጣፍጫለሽ ምናምን እያልኩኝ እኔ እኮ ያመጣሁት ለውጥ ነበር፣ ግን ሳይው አልሆነልኝም። ስለዚህ ልብላት አልኩኝና እቅድ አወጣሁላት ለካሮቷም ማለት ነው። ከዛ በምታወት መልኩ እንግዲህ እየበላኋት ነው። ውሃ አደረኩበት። ያው አድርጌ ስለጨረስኩኝ ውሃዬን ትንሽ አደረኩበትና ትንሽ ሹሮ ያስፈልገኛል። ትንሽ ሹሮ ጣል ማድረግ ከዛ ሹሮዬን አንጥቼ አደርግበታለሁ ወፈር እንዲል። አለበለዚያ እኮ በርበሬ ብቻ ተደርጎ አይዘለቅም። ከባድ ነው እኮ ኑሮው። ከዛ አቀጠንኳት ማለት ነው። ሹሬቱ የሆነ ድቡድቡል ነገር እሱን አጠፋሁኝ። ከዛ ከደንኳት። ከዛ አሁንም ካሮት አለችኝ እሷን ልብላ በቃ ሌላ ማረጭ የለኝም። በቃ እንደዚህ ነው የምትበላው ምናምን እያለችኝ አንድ ህፃን ልጅ አለች። አዎ በጣም እበላለሁ እኮ አታውቂም እንዴ ካሮት እኮ አሪፍ ነገር ነው ምናምን እያልኳት ከዛ ዝጋ በተች በእንትኗ ማለት ነው። ሙዚቃ ሳይሆን ነሽዳ ነው የማዳምጠው። ከዛ ያው እየቀያየርኩ እያዳመኩኝ ነው ማለት ነው። ይሄ አንተ አኮንም ቀይር አንተ አኮንም ከዛ በኋላ አሁን አሪፍ ነገር አገኘሁ። እሱን እያዳመኩ ነው ማለት ነው። ከዛ አሪፍ እያዳመኩኝ በቃ ምግቡም ተበላኝ ነው የምላችሁ። በቃ በላሁት። አሪፍ ነገር ስሰማ በቃ ተበላኝ። እንቅጥቅጥ አድርጌ በላሁትና ከዛ በኋላ አሁን ምን ቀረኝ? በቃ ትንሽ ያው እንትን ማለት ስላለብኝ ትንሽ ራሴን ዘና ማድረግ ስላለብኝ ከዛ እንደምታውቁት እቃዎችን ወሰድኩኝ። በቃ አሁን ምን ቀረኝ? ትንሽ ወጥ እስከምትበስል ጠብቅና ትንሽ ራሴን ፈታ አድርግ ብዬ እንደምታውቁት ትንሽ ወዝ እያልኩ ነው። ከዛ በኋላ ወዝን ስጨርስ ጨው አደርግበታለሁ ማለት ነው። እና በምታዩት መልኩ አደረኩኝ። ከዛ ጨውዬን አድርጌ አማስላታለሁ። ይህች ወጥ ዛሬ አንደኛ ነች እያልኩኝ በሆዴ እየተንጫጫ በቀምሳት አሪፍ ነገር ነች። ዋው ምን ጉር ነው ምናምን አልኩኝና ትንሽ አሰብኩና በምታዩት መልኩ ተቀናጠሁና እንትኔን አስቀመጥኳት ማማሰያን። ከዛ መልሼ እስከፍታት በምታዩት መልኩ ይችን የመሰለ ወጥ ሆናለች። ዋው ከእኔ አውጣሽ እያልኩኝ እኔም በቃ እስከምበላት ወዴ ተንጫጫ ነው የምላችሁ። ከዛ እንግዲህ በምታዩት መልኩ እቃዎችን ሰታትራለሁኝ። እንግዲህ ያው ወደ ቤት ላስገባባ ጨረስኩኝ አይደል ሰርቼ እቃዎችን በምታዩት መልኩ አስገባባ። ከዛ እዚህ ጋር ናመስቲ አልኩኝና ውሃ ሻወር ያስፈልገኛል። ስለዚህ ውሃን ልቀዳ ማለት ነው። ጎረቤት ነች እዛ ልብስ አጥባ ወኛ ጋር ልሰቅል ነው። ዋችን አረግ እንቀረ ነው ወደ ሻወር ቤት ወጣችን በስሏል። ስለዚህ እናስገባው ወደ ቤት። ከዛ ወጤን ወስተርኳት በምታዩት መልኩ እዚህ ጋር። ከዛ ስቶቪን ማስገባሁኝ ወደ ቤት ያስገባሁኝ ወጣኝ። በቃ እኔ እንደዚህ እብድ ነኝ አንዳንድ ጊዜ ማለት ነው። አትፍረዱብኝ። ከዛ የሻወር ውስጥ እቃዬን ይዤ ሄድኩኝ። ከዛ በዛ ውስጥ ነው የምወስደው። እዚች ጋር በቃ እዚች ጋር አደረኩኝና ተመልሼ ወደ ካሜራ ይመስላል። አሁን ደግሞ ሻወር ልንወስድ ስለሆነ ምሳ ስንበላ ደግሞ የምናሳያቸው ይሆናል። አብረን ምሳ እንበላለን። የትም እንዳትሄዱ አብራችሁን ቆዩ።
ይመቻችሁ። ሁላችሁም ወዳችኋለሁ። ከዛ ዝጋ ምሳ ሻወር ወስጄ መጣሁ። ምሳ ልበላ ነው። ከዛ እንዳስቀመጥኳት አዲስ ቴም ወጤ ማለት ነው ቆልፌን ያስቀመጥኳት። ምክንያቱም ለእኔ ከስጋ በላይ ስለሆነች እቺ ትንሽ እንጀራው በዝቶብኛል ካነስኩት። ከዛ ወጤን አድርጌ ልበላ ነው ምሳ። አሁን እንብላ ቤተሰቦች እንብላ። እናንተ ጋር እኮ ነው ይሄን ወጥ የሰራ ነው። ስለዚህ እንብላ። በምታዩት መልኩ ወጤን አደረኩኝ። እንጀራ ትንሽ ጨመርኩባት እበላዋለሁ። ዛሬ ርቦኛል ምናምን ሆዴ ተንጫጫቷል። ይችን የመሰለ ወጥማ አልተውም ብዬ አንድ ድመት አለ እሱን ለሱ ብሰጠውም በቃ እየተንጫጫ ብታደርገኝ ዝም ብዬ ትቼው ከዛ እዛ አቀረብኩና ምግቤን ብቀምሰው አንደኛ ነው እያልኩኝ ነው በቃ የምበላው እኮ ማለት ነው። በቃ በጣም ተመችቶኝ እኔ እንደ ዛሬ በልቼ አላውቅም ነው የምላቸው። በጣም ገርሞኝ ማለት ነው። በቃ በላሁት ይገልጸዋል እንዴ? ወይ እኔ እንደዚህ ትበላለህ እንዴ ነው የምትሉት? እንደ ዛሬ እኮ በልቼ አላውቅም። ወይ ጉድ! በጣም ምርጥ ነው። እንብላ በአንድ ላይ ቤተሰቦች ጋር ስበላ ደስ የሚለኝ ብቻዬን ስበላ ነው። እና በምታዩት መልኩ አጣደፍኩት። ወይኔ እኔ ለራሴ ሁሉ ገረመኝ ማለት እንዲህ እበላለሁ ማለት ነው ምናምን እያልኩኝ ለካ የራስ ወጥ እንዲህ ይጣፍጣል ምናምን ብዬ በቃ ራሴን አደናነቅኩና በቃ በለው ጀመረ ማለት ነው። በቃ ጠራረኳት። እስኪ ተመከቱ ያን ሁሉ እንጀራ ግማሽ ቀረች ሳህኗ ጋር እኮ። ኧረ ይሄ ሰውዬ ምን አስበህ ነው አንተ? ኧረ ቀስ ብለህ ብላ ምናምን ትላላችሁ። እርግጠኛ ነኝ ትላላችሁ። ምክንያቱም እኔ እኮ የለሁም ርቦኝ በቃ ሆዴ ሲንጫጫ ነበር። ለግድ ነው ሸዋር ራሱ የወሰድኩት። ያው ምግብ ተበልቶ ሸዋር አይወሰድም ብዬ ነው እንጂ በቃ ምግብ ይሄን በልቼ ነበር ሸዋር ልወስድ ያሰብኩት። እና በምታዩት መልኩ ጥርግርግ አድርጌ በላሁት። ወይኔ እንግዲህ የዛሬ ውሏችን ይህንን ይመስል ነበረ። አብራችሁን ለቆያችሁ በጣም አመሰግናለሁ። ላይክ፣ ሰብስክራይብ በማድረግ እንድታበረታቱኝ ሁላችሁንም ጋብዛለሁ። ሁላችሁንም ወዳችኋለሁ፣ አመሰግናለሁ። በምታዩት መልኩ እንግዲህ ጣቴን ልሼ ፊልሙን እጨርሳለሁ። ባይ ባይ።